እንዳያመጣት ሁሌ እጣው ሲወጣ ከምትቆጩ ሁሌ እጣው የሚወጣ ቀን ኮመንት ላይ ወይኔ ሳልቆርጥ ደረሰብኝ ከምትሉ ይኸው አሁን እድሉን ተጠቀሙበት። በደንብ አብራርቻለሁ። ጥያቄ ካላችሁ ደግሞ ጥያቄ ካላችሁ ጥያቄ ያለው ሰው ማስተናግደው በሳምንት ሮብ በሰከንድ አካውንቴ ነው። ምንም አይነት ጥያቄ ምላሽ የምሰጠው በሳምንት ሮብ ምንም ነገር በተመለከተ እኔን በተመለከተ የሰክሰስን በተመለከተ ምንም አይነት ጥያቄ ግራ የገባችሁ ነገር ሲኖር በሳምንት ሮብ ብቻ ነው ጥያቄ መጠየቅ የምችሉት እዚህ ቤት። በዚህ አካውንቴ ሳይሆን በሰከንድ አካውንቴ እታች ላይ ያለው አካውንት የጥያቄ አካውንት ነው። እሱን አካውንት ፎሎ አድርጋችሁ በሳምንት ሮብ ጥያቄ ያላችሁ ሰዎች ገዝት እየገባችሁ አስተናግዳለሁ። አካውንቱ የት ነው የሚገኘው? ዋትሳፕ ላይ ይሰጡሻል። አካውንት ግዴታ ከዋትሳፕ ነው መቀበል ያለብሽ። አካውንቱን ዝም ብለሽ ወስደሽ አስገብተሽ ማን ጋር ልትልኪ ነው ደረሰኙን? ዋትሳፕ ላይ ሄደሽ አካውንት ይስጡሽ። አካውንት ሲሰጡሽ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቢ የሚሰጥሽ አካውንት። ኦኬ ቴንክ ዩ። ሶ ፎሎ አድርጎ ሰክሰስ ነው። ቤትዬ አይዞሽ የኔ እናት፣ ቤቲ ታምሩ አይዞሽ የኔ ፍቅር፣ አንቺም አንድ ቀን ያልፍልሻል። አይዞሽ ጸሎት አርጊ እሺ። እና እናቴ አይዞሽ የኔ ማር ምስኪን። እሺ ማነው ያስተዋወቀው? ሜላት ካሜራሽን ጥረጊው እስኪ። ምንድን ነው ካሜራሽ አመድ የተበተነበት ይመስላል። አስጁማሪ አለን ማሪ ሰላም ነው። አሁን ጸጥ ካሜራሽ ብዥ ብሎ ነበረ። አስተዋውቂ ውዴ። ሰላም ቤተሰብ እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ይመስገን በጣም ደህና ነኝ። እኔ የምገኘው ማለት አቡዳቢ ውስጥ ነው። የተለያዩ አልባሳቶች አሉ፣ ቆንጆ ሽቶዎች አሉ፣ ድሪያዎች አሉ፣ ሻወሮች አሉ። ማዘዝ ለምትፈልጉ የትም ቦታ አደርሳለሁ፣ ከኢማራትም ውጪም የትም ቦታ ማለት ነው። እና ፎሎ አድርጉኝ፣ አበረታቱኝ። ሜላትን እንደሰማችኋት የምትገኘው በዩናይትድ አረብ ኤምሬት አቡዳቢ ነው። የምትይዘው ደግሞ የባህል ዘመናዊ አልባሳትን ነው። ዘመናዊ አልባሳት ስትሽዋር፣ እነዚህ ሄር ፕሮዳክቶች የሚታያችሁን ትይዛለች። በቤቷ ውስጥ ነው የምትሸጠው። ኦርደር አድርጓት። በቤቷ ላይቭ ገስት ገብታችሁ መግዛት ትችላላችሁ። እንዲሁም ዋትሳፕ ቁጥሯ ፕሮፋይሏ ላይ ያለ ግዟት። ልጅ አታሳይ ማሪ፣ ይዘጋል። No, enough. How many time you drink tea? Enough. Finish. Okay? tea ስጠጪ ልትይ ነው እንዴ? እሺ ከዚህ በፊት አልወጣልኝም፣ ግን መቼም ተስፋ አልቆርጥም። ሀቡዬ ይቅናሽ በይኝ፣ ይቅናሽ የኔ ማር። ተስፋ መቁረጥ የሚባል ነገር የለም ማለት ሁሌ ቁረጫ አንድ ቀን ይደርስሻል። በየዙሩ ቁረጫ አንድ ቀን ይደርስሻል። እሺ ወለዬ ሽፎን ማስተዋወቅ ከፈለግሽ ቁጥርሽን ለሞዴሬተሮች ሰተሽ ካፍለሽ ነው የምታስተዋውቂው። እዚህ ጋር ቁጭ ብሎ በነፃ ያንቺን ፕሮዳክት የሚያስተዋውቅ የለም ማሬ። ማስታወቂያ ከፈለግሽ ካፍለሽ ነው ትሄጂና ቁጥርሽን ለሞዴሬተሮች የተሰጫለሽ። ከዛ በኋላ እኔ እና አንቺ ዋትሳፕ ላይ አውርተን ከተስማማን አስገብቼ አስተዋውቅልሻለሁ። ሀቡ መሄድ የሚል ሰው ለማን ልስጥ? ሜንሽን አርጓት። ለማን ቁጥሬ ልስጥ እያለች ነው። ሞዴሬተሮች ሜንሽን አርጉና ለእኔ በሏት አንዳችሁ ፕሊዝ። ምን ዲድ ዩ አስክ ሃና ፈርስት? ያ ዌይት ፎር ሀር ካን አይ ሲ? ካን አይ ሲ? There's still 11 pieces left. Okay, let me see. Did you eat today one? I didn't. You didn't? Okay. Have one. Give me. ባለቤቴ ጆርዳን ነው ያለችው። እኔ መቁረጥ አትችልም። ባለቤትክ ናት የምትችለው። አንተ ኢትዮጵያ ውስጥ እየኖርክ አትችልም። ባለቤትክ ትቁረጥ። እሷ ሪኩዌስት ታርግ። ለባለቤትክ ዋትሳፕ ቁጥሩን ስጣትና እሷ በጆርዳን ቁጥር ትዘዝ።
በኢትዮጵያ ቁጥር ሲስተማችን አይቀበልም። በውጭ ሀገር ቁጥር ብቻ ነው። እሺ ስለዚህ ባለቤትህ ናት ማዘዝ ያለባት። አስተማሪ ታሪክ አለላቸው። አቡዬ ከዩቱብ ላይ ክፈቺ ታሪክ እንትን የሚል ያለው እንዳለ ይሄ የሚያስጨንቅ አፍሪካ ይቻላል። አቡዬ አውቀሽ ነው አይደል? አፍሪካ ይቻላል። አፍሪካ ኢትዮጵያ ውስጥ ያለ ሰፈር ነው ወይስ ሀገር ነው? ከየትም ሀገር ከኢትዮጵያ ውጪ የትም ሀገር ከኢትዮጵያ ውጪ ከሆነ የትም ሀገር ይቻላል። እሺ አስተማሪ ታሪክ አለኝ ብሎ የሚጽፍ ሰው አስገቡ። እሺ ሞዴሬተሮች አስተማሪ ታሪክ አለኝ ደግሞ ሌላ እንዲህ ስለ ጠንቋይ ምናምን የሚያወሩ ሰዎችን ሚውት አድርጓቸው ፕሊስ። በቃን ጥንቆላ ሚውት። አደም ማን ምን ፈልገት ነው አንድ ቁጥር የምጽፈው? በአንድ ቁጥር አይገባም እዚህ ቤት። አስተማሪ ታሪክ ያለው ወይንም ችግር ላይ ሆኖ የገንዘብ እርዳታ ያልሆነ ሰላም ሰላም፣ እንዴት ናችሁ? ደህና ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም ነው። አለን። እኔ የማወራው ነገር የሆነ ደላላ በልቶኝ ነበረ። ምን ብለህ ነው የጻፍከው? ኮመንት ላይ የጻፍኩት ደላላ በልቶኛል ብዬ ነው። ደላላ በልቶኛል ብሎ ለምን አስተማሪ ታሪክ ብሎ ነው ነቀልኩት። ውሸታም ሰው አናስተናግድም። ቤትዬ አንቺ ያስገባሽው አስተማሪ ታሪክ አለኝ ብሎ ነው አይደል? አሁን ደላላ በልቶኛል። እኔ እርጉዝ ነኝ። ከደላላ ጋር ጭቅጭቅ አልችልም በዚህ ሰዓት የደላላ ጉዳይ አልይዝም ብዬ ስንቴ ተናግሬያለሁ። እሺ አደማን ምን ፈልገህ ነው ፍላወር የምትልከው? ጉዳይ ግን ጻፈው ኮመንት ላይ ከተስማማሁበት ነው ማስገባት። ዝም ብዬ አላስገባም። እኔ አበባ ብትልክ አንድ ቁጥር ብትጽፍ አትገባም። ጻፈው። መግባት የፈለክበት ምክንያት ምንድን ነው? አስተማሪ ታሪክ አለኝ ብሎ ነው። አይ ኖ መስዬ አይ ኖ ቆርጬ ብሳፈር ችግር አለው? በቆረጥሽ ሰዓት ከሀገር ውጭ ከሆንሽና የቆረጥሽበት ቁጥር እጣ ታዲያ ከቁጥሩ ሰዳ ከዋትሳፕ ላይ እና ከቪዲዮ ላይ ቁጥር ወስደህ ሄደክ በዋትሳፕ ትኬት መቁረጥ ፈልጋለሁ ነው የምትለው። እጣ ፈልገክ እኮ ገዝተህ አትገባም። እዚህ እጣ መቁረጥ የፈለገ ትኬቱን መቁረጥ የፈለገ ዋትሳፕ ላይ ሄዶ ትኬት መቁረጥ ፈልጋለሁ ብሎ በዋትሳፕ ኦርደር ያደርጋል እንጂ በገስት ላይ አይደለም ኦርደር የሚደረገው። እና በውጭ ሀገር ቁጥር ከቆረጥሽ ብትገቢ ችግር የለውም ማለት ነው። አቡዬ ቆርጫለሁ ዱአ አድርጊልኝ። እሺ እናቴ ይቅናሽ ማሬ። አቡዬ የእህቴን ልጅ አፋልጊኝ። ፎቶ ካለሽ ነይ ግቢ። አይ ሀቡ ቁጥሩን የት ላገኝ? ቪዲዮ ላይ የመጀመሪያው ፒን የተደረገው ቪዲዮ ላይ። ሰላም ሰላም ሰላም፣ እንዴት ነሽ? እኔ ኔትወርክ ነው። ስምሽ ምንድን ነው የሚለው? አይ ስሜን ተይው። አልተውም። እኔ እንደዚህ አይነት ሰው ቤቴ ምንም አይነት ነገር አላስተናግድማ። ተተከል ባናትክ የሚል ስም ይዘሽ መተሽ እዚህ ቤት መስተናገድ አትችም። ሶሪ ቤቱን አትመጠኝም። ትክክለኛ ስም አድርገሽ ስትመጪ አስተናግድሻለሁ። ባይ እሺ። ስድብ ምናምን ስም ያለው ሰው ቤቴ አላስገባም። ሂዱ። ምንድን ነው የምትነግሪኝ? ሀቡዬ የምነግርሽ ነገር አለ። አስገቢኝ። ምን ነገሩ ምንድን ነው?
ግርሞቹን ተጠቀል ማለት ነው። እኔ ያለሁት ጆርዳን ነው። የጣውን ብር በኢትዮ መክፈል እችላለሁ ወይ? ከጆርዳን ከሆነ የምትከፊው ከፈለግሽው ክፈዩ። አቡ ዋትሳፕ ላይ አይመልሱም። ዋትሳፕ ላይ አይመልሱም። ይኸው እንግዲህ ለሰክሰስ ሁሌ ነው የምነግረው። ይኸው በየቀኑ እየመጡ ኮመንት ላይ ዋትሳፕ ላይ አይመልሱም ይላሉ። ሰክሰስ ፕሊዝ ኤቭሪዴይ ይላሉ። ይኸው አድርሻለሁ ለሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን። ይኸው በውስጥም አድርሻለሁ፣ በውጭም ይኸው በፊት ለፊታቸው አድርሻለሁ። እየመጡ ኮመንት ላይ ኤቭሪዴይ አይመልሱም በዋትሳፕ ይላሉ። ሰምተሃል? እሺ ባለታሪካችን ገብታለች። ሮዛ አዊ ሰላም ነሽ? እንዴት ናችሁ? ደህና ናችሁ? አለን አለን። እንዴት ነሽ? ሰላም ነው? አልሐምዱሊላህ ደህና ነኝ። አዊ እኔ ልነግርሽ የምፈልገውን ነገር ቢኖር 24 ሰዓት ነው ቢያንስ ጌም እየተጫወሽም እያወራሽም እስከ 7 ሰዓት ላይ ድረስ ነው የማይሽ። በጣም ነው ማደንቅሽ፣ በጣም ነው የምወድሽ። ታሪክ የለኝም፣ አንቺን ግን ለማድረግ ብቻ ነው የገባሁት። ከምነግርሽ በላይ ነው ማደንቅሽ። ብቻ አላቅም እንደኔ። እሺ አስተማሪ ታሪክ አለኝ ብያቸው ሚዩት ነው። አልሰማሽም? ለመስማት ሚዩት ሆኖ አንድ ሰው ይሰማል። ለመናገር ነው ሚዩት መሆን የሌለበት። ሚዩት ነው አልሰማሽም ላልሽው፣ ሚዩት ሲሆን የእሱ ድምፅ ነው ወደኛ የማይመጣው እንጂ የእኛ ድምፅ እሱ ሚዩት ሆኖም ወደ እሱ ይሄዳል። እሺ ምን ብላ ነው አቡዬ? በአላህ አስገብኝ፣ የገንዘብ እርዳታ አይደለም። እሺ ራህማን ይጊብ ግቡ። ሰላም ሰላም፣ እንዴት ነሽ? አውዬ እንዴት ዋልሽ? አለን ሰላም ነው ማሪ። ደህና ነኝ አልሐምዱሊላህ። ውዴ ይኸውልሽ እኔ ማለት ነው ኢማራት ነው የምኖረው አጅማን። ኢጃዛ ቤት ነበረኝ ከጓደኞቼ ጋር አብሬ ተከራይቼ ማለት ነው። ለችግርም ሆነ ለምንም ለሁሉም ነገር አብረን እንረዳዳለን ተባብለን ይዘን ነበረ እና ከ2 ዓመት በላይ ሆነኝ ማለት ነው። ግን ጓደኞቼ ግማሹ ተሳፈረ፣ ግማሹን ኮንትራት ቤት ገባ እና እኔና የተወሰኑ ልጆች ብቻ ቀረን እና የሆነች ልጅ እቃ አምጥታ አስቀመጠችብኝ 5ኛው ወር ቀን 17 ላይ ማለት ነው። እና ብዙ ካርቶን ነው ኢጃዛ ቤት ለቅቄ ነው በአላህ ብላ አወናጅላ አስገባችው ለ2 ወር ነው ብላ እና አሁን ልጅቱ ስልክ ደውላታለሁ። ያን ወር ብቻ ነው የከፈለችኝ፣ ለ2 ወር ነው ብላ ነው ያመጣችው እቃውን። እና አሁን በቃ ግራ ግብት አለኝ። የሰው እቃ የታባት ላድርገው አንሽልኝ ብዬ በተለያየ ሰው አስደወልኩላት። እኔም ደግሞ አንቺ ቤት ደግሞ በጣም ብዙ ጊዜ ጽፌ ነበረ ሳሪም ብቻ ግን ያው አላያችሁትም ኮሜንቴን እና በቃ ግራ ገባኝ። አሁን ይኸውልሽ እቃውን እንዳልጥለው እናንተ ቤት መታ ትከሰኛለች። ያኔ በቃ ስሜ እንዲጠፋ አልፈልግም። እቃውን አንሽልኝ እሺ፣ እኔ ብሩ የቂያም ቀን እቀበልሻለሁ። ቢያንስ አሁን ስንት ወር መሰለሽ? ቆይ አንዴ ሴትዮዋ መጣብኝ፣ ይቅርታ ግን ቆየ ሰው ጋይስ አልገባኝም። ኢጃዛ ቤት አደራ እሷ ጋር አስቀምጠው የት ሄዱ ሰዎቹ? እኔ አጅማን ኢጃዛ ቤት አለኝ ብላ ጀመረች። ከዛ እቃ አደራ ሰዎች እኔ ጋር አስቀመጡ አለች። እኔማ ሳይሰራብኝ አይቀርም ከቀልቢ አይደለም። ከዛ ሻንጣው 2 ወር እኔ ጋር ተቀምጧል አለች። ሰዎቹ ተይዘው ሄደው ነው ይጠይቃታል። አልተያዘችም። እሺ ቆይ አስረዱኝ። እሺ እናንተ እስከዛ እሷ እስክትመጣ መዳም ጠራቻት። ካርቶን ነው ብዙ ነው። እሺ ብዙ ካርቶን። ውስጡ ምንድን ነው? ውስጡ ምን ይሁን አይሁን ሳታቅ ነው የሰው እቃ ተቀብላ ቤቷ ያስቀመጠችው። ሙከደራት ቢሆንስ ውስጡ እመጣለሁ ብላት ነበር። አትጠራጠሪ ድሮ ነበረ። በእናትሽ ያልጠረጠረ ተመነጠረ፣ የጠረጠረ ደግሞ ዳነ። እንዴት ነው የሰው እቃ ዝም ብላችሁ አምጥታችሁ ቤታችሁ የምታስቀምጡት? እኛም ፈዘናል አለች ሄለን። ሄልዬ እንዴት ነሽ ማሬ?
ገና ነሽ? ሁሉም ፈዟል። ማሬ ቲክቶክ ላይ አፍዝዛን አለች ወይዘሮ ገነት አፍዝዛ ደንዝዛን አለች። ሁላችንን ደንዝዘናል እሷን ካየንበት ቀን ጀምሮ። እሺ ትዕግስት፣ እሷ እስክትመጣ ትዕግስት አንቺ መቀጠል ትችያለሽ ውዴ። ቆይ ላተልቅሽ። አቡዬ እንዴት ነሽ? ደህና ነኝ። ትናንትና ኔትወርክ ተቋረጠብሽ አይደል ትዕግስት? አዎ ኢንተርኔት ማብራት ጠፍታብኝ ነበር፣ ችግር ነው ተቋረጠብኝ። ትክክል። እንዴት ነሽ? ደህና ነሽ? ረመዳን ከሪም ብያለሁ። እሺ እናቴ አመሰግናለሁ። እሺ አሚን እናቴ። ትናንትና እንደነገርሽን ቤሩት ሀገር 20 ዓመት ኖር ያለሁኝ እና የሶስት ቆይ እኮ ትናንትና እንደነገርሽን ቤሩት ሀገር የ20 ዓመት ኖር ያለሁኝ የሶስት ልጆች እናት ነኝ። የወለድኩት ደግሞ ከአንድ ሌባኒስ ነው። እንደ ባልና ሚስት 20 ዓመት። ስንት ዓመት ነው አብራችሁ አንድ ቤት የኖራችሁት? ከሱ ከልጆች አባት ጋራ 13 ዓመቴ። ኦኬ 13 ዓመት አብራችሁ አንድ ቤት ኖራችሁ እና አሁን ደግሞ እሱ በአንቺ ላይ ሌላ የራሱን የሀገሩን ዜጋ አግብቶ አንቺን እንዳባረረሽ ነው የነገርሽን። ኦኬ ከዛ ከገጠር ወጣሁት። ከጦርነቱ በፊት ነው እንግዲህ ወጣሁት። ያውቃሉ ቤሩት ያሉ ስሪፋ የሚባል ሱር ስሪፋ የሚባል እና ፈትቼ በሼክ ነው የፈታሁት። እና ከዛ ለአንድ ወር ሳይዳ የሚባል ተቀመጥኩት፣ ልጆች ተባብሮኝ ማለት ነው። ከዛ ደግሞ ወደ ጁኒ እና ገባው ስራ ምናምን ተገኘልኝ እና እምዬንም ልጅቱን የመጨረሻውን ማለት ነው እና እሷን ማለት ነው። እሷንም አማርኛ ትችላለች? አትችልም። ኦኬ አረብኛ ነው የምታወራው? እሺ። እና እዛ ጁኒ ሰው ጋር ተጠግቼ 3 ዓመት ያ ቦታ እየሰራሁት እያለሁት እና ልጅቱንም እያስተማርኩት ስራዬን በውጭም እየሰራሁት ነው። እንግዲህ ባንክ ቤት ጽዳት ነበር የምትሰሪው? ኦኬ ዳር ነበርኩ የምሰራው። ያቁኛል፣ የጁኒ ልጆች ያቁኛል። ውሽግሬንም እንዴት ከልጆች አባትም ፈትቼ ብዙ ነገር ዛቻ ደርሶብኝ በሚስቱ የተነሳ። ሚስቱ ምንድነው ዜግነቷ? ማለት አንቺን ትቶ እሷን ያገባት ሙስሊም ሽዬ? አይ ሃይማኖቷ ሳይሆን ዜግነቷ ምንድነው? ዜግነቷ የእሱ ሀገር የሊባኖስ ዘር ነው። ሌባኒስ፣ እሱም ሌባኒስ ነው፣ እሷም ሌባኒስ ናት። ኦኬ። እና ሰሚ አጣሁት። በቃ መኮርኩት እየሰራ በቃ ከሱ ሁሉም ነገር ትቼ ስራዬን እየቀጠልኩት እየሰራሁት። አሁን ደግሞ እዛ ቦታ ያለውበት ቦታ ችግር ደርሶብኛል። ከዛ ደግሞ በፖሊስ አባረሩኝ። ከየት ነው ያባረረሽ? ከጁኒ ማለት ነው። ጁኒ ማለት ቤሩት ውስጥ የሚገኝ ከተማ ነው። ዋና ከተማ ማለት ነው። የክርስቲያኖች ሰፈር። እዛ እየኖርኩ ስራዬም ደስተኛ ነበርኩ። ስራዬም እየሰራሁት ልጆችም ልጅቱም እኔ ጋር ሆና የግል ትምህርት ነበር የማስተምራት እና ደስተኛ ነበርኩት። በቃ የሆነ ነገር ላይ ስጋጭ የሆነ በቃ ምን ልበልሽ እና ያ ሰውዬ እንደ ኮንትራት ነበር እንደ እንትን ሰራተኛ ነበር የቀጠረኝ ማለት ነው። እና ቤት ኪራይ ስለሌለኝ ሌላ እሱን ትቼ ከወጣሁት ማለት ነው ፈትቼ። አሁን አንቺ ከባልሽ ቤት ከወጣሽ ልጆችሽን ይዘሽ ስንት ጊዜ ሆነሽ? ሁለቱ የልጆች አባት ጋር ነው ያሉት። ቆይ የመጀመሪያ ልጅሽ ስንት አመቱ ነው? ሴቷ 12 ዓመት ጨርሳ 13 ዓመት ጨርሳ ወደ 14 ገብታለች። ስለዚህ የመጀመሪያዋ ልጅ ሴት ናት። ሴቷ 14 ዓመቷ ነው። 14 ዓመት። ሁለተኛው ደግሞ ወንዱ
11 ዓመት። እቺ ደግሞ እሙዬ ከኔ ጋራ የምትቀመጠው ሁሌ ነገር እሷ ናት። 9 ዓመት። ኦኬ እሷን ሰጠሽና ሁለቱን ወሰደብሽ? አዎ እሷንም በግድ ነው በቃ የተቀበልኩት። ኦኬ ልጆችሽን አይተሻቸው ታውቂያለሽ? ሁለቱ እነሱ ነው ይመጣሉ። ስራ እየሰራሁት በቃ ደህና ሆኜ እየሰራሁት በፊት ከልክሎኝ ነበረ እና እየሰርቼ ብር ምናምን ሳገኝ ሲያውቆ ልጆቹን አሳየኝ። ኦኬ እና ከዛ ደግሞ እዛ ቦታ እየሰራሁት እያለሁት ተጣላሁት ያ ሰውዬ ጋራ። ፖሊስ አምጥቶብኝ ስራዬን ማቆምኩት። አሰሪሽ ነው ፖሊስ ያመጣብሽ? አዎ ጁኒ አለ። ለምን? በምን ተጋጭታችሁ? ተጣልተን በቃ ምን ልበልሽ፣ ዝም ብሎ ጸብ? አዎ ጸባውስ። እሺ ከዛ አሁን ስራ ፈተሻል? ስራ ፈታሁት። ደግሞ ዞሪያውን ወደ ሱር የሚባል ወደ ገጠር ነኝ ያለሁት። ልጅቱም ትምህርት ቤት ሆና አቋርጣለች። ስራዬም ታውኩት። ግራ ተጋባሁት። በቃ እኔም ከልጆች ጋራ መኖር ነው የምፈልገው። ማን ቤት ነው የምትኖሪው ታዲያ? ስራ ከሌለሽ የቤት ኪራይ ኪታምተሽ ትከፍያለሽ። ያለሽበት ቤት የማን ነው? ክራይ እኔ ራሴ ወርቄን ሸጭቼ ነው አሁን ቤት ክራይ የወሰድኩት። ዋጋም ውድ ነው፣ ስራም የለኝም። ግራ ተጋባሁት እና ደከመኝ። እኔ እንጃ እሱም ራሱ ልጆች አባት ሳዋራ ግን እዚህ ጋር የነገርሽው አንቺ በትዳር የኖርሽው ከሱ ጋር በትዳር የኖርሽው 13 ዓመት ሆኖ ሳለ የመጀመሪያ ልጅሽ 14 ዓመት ሳትጋቡን ያረገሻት? አግብቻለሁ። በማከሜ ነው እንትን ያልኩት የተጋባው እኮ። እንዴት ታዲያ የመጀመሪያ ልጅሽ 14 ዓመቷ ሆኖ ከሱ ጋር በትዳር የኖርሽው 13 ዓመት እንዴት ሆነ? ምን አልሽኝ? ከሱ ጋር በትዳር ስንት ጊዜ ኖራችኋል ስልሽ 13 ዓመት ነው ያልሽኝ። የመጀመሪያ ልጅሽ ደግሞ ስንት ዓመቷ ነው ስልሽ 14 ዓመት ነው ያልሽኝ። እና አንድ ሳትጋቡ በፊት እኔ እንትን አልኩት ታውኩታ ወጣሁት። አሁን እኮ ከፈታው 3 ዓመቴ እኮ ነው። ኦኬ ነው 3 ዓመቴ ከፈታሹ 3 ዓመት። ኦኬ አዎ አሁን ልጅቷ ከፈታሹ 3 ዓመት ከሆነ ቆይ ከፈታሹ 3 ዓመት ከሆነ ቤሩት ላይ የኖርሽው 20 ዓመት ከሆነ ማዛ ላይ ነው 20 ዓመትን ይዘው እና ኮንትራት ነበርኩት 3 ዓመት። ቤሩት ላይ 1 ሰከንድ ቤሩት በገባሽ በስንት ዓመትሽ? እሱን እንዳገባሽ ለማወቅ ፈልጌ ነው። ቤሩት እኔ 2007 ነበርኩት ቤሩት ላይ የገባሁት 2007 ነው ቤሩት የገባሽው? አዎ 2007። እሱንስ ያገባሽው አላውቅም። ከኮንትራት እንዳሰላ ወደል ስጭኝ ፕሊስ። አንቺ ቤሩት በገባሽ በ4 ዓመትሽ ነው ባል ያገባሽው። ለምን ቤሩት 20 ዓመት ከኖርሽና በትዳር 13 ዓመት ከኖርሽ ከተፋታሽ ደግሞ 3 ዓመት ከሆነሽ ኢን ቶታል አንቺ እሱን ያገባሽው ቤሩት በገባሽ በ4 ዓመትሽ ማለት ነው አይደል? ኮንትራት ስንት ጊዜ ነው የሰራሽው? 3 ዓመት 3 ዓመት ኮንትራት ቤት ሰራሽ። ከዛ ደግሞ ጠፍተሽ ነው? ለቃኝ ነው ሴትዮ። ኦኬ ሴትዮ ለቃሽ። በለቀቀችሽ በአመቱ አገባሽ እሱን? አዎ ተዋወቅኩት። እና ባስታ ፎቅ ነበር የምሰራው፣ እንትን መክተብ ነበር የምሰራው እዛም ሆኜ። ከዛ የሆነ የማታ ስራ ነበረኝ፣ እዛ ነው የተዋወቅኩት። የራስና በመባል ቤሩት ተቀምጬ ያቁኛል። በመሕከማ እኮ ተጋባችሁት፣ በህጋዊ መንገድ የተጋባችሁ ከሆነ እኮ አንቺ የመክሰስ መብት ሰሚ የለኝም። እንዴት ነው ሰሚ የማይኖርሽ? ጌታን ሰሚ የለኝም። ደከመኝ። አሁን ራሱ ቆንጽላ ጠበቃ እንዲያቆምልሽ ጠይቀሻል? ኦኖቹ ራሱ ጠበቃ ምናምን እጅ ምንም አልሰጡኝ። ምንም መፍታት ጣሁት። ደከመኝ። የኔ ጥያቄ እኔ ቆንጽላ ከመጠየቄ በፊት አንቺ ቆንጽላ ጠይቀሻል? እርዳታ ጠይቀሻል? የጠበቃ ታዲያ መጠየቅ እኮ ትችያለሽ እኮ አንቺ በህጋዊ መንገድ ከሆነ ይህንን ሰውዬ እንደነገርሽኝ በመሕከማ ከሆነ ያገባሽው ማሬት ሰርተፍኬት ካለሽ በህጋዊ መንገድ ያገባሽው ባልሽ አልፈልግሽም ማለት መብት አለው። ግን ልጆችሽን ግን የማስቸገር ማለት
አንቺ አቅም ከሌለሽ ኦፍኮርስ እሱ ወስዶ ያሳድጋል። ሁለቱን ወስዷል። ሶ አቅም ከሌለሽ አንቺ አሁን ስራ የለሽም። ስለዚህ አቅም ከሌለሽ እችንም ሶስተኛዋን ልጅ ይወስዳትና ያሳድጋታል። ይወስዳል። እንደውም አሳፍርሻለሁ ነው የምለው። አንቺ ሊወስዳት አትፈልጊም? አልፈልግም። እኔ አገር ቤት ምንም የለኝም፣ እናትም የለኝም፣ አባትም የለኝም እኮ። እንዲወስዳት ካስፈልሽ አንቺ መስራት አለብሻ። ይኸውልሽ ህጉ የሚለው አባት እናት ስራ ከሌላት የማሳደግ አቅም ከሌላት ልጆቹ ትልልቆች ናቸው። 7 ዓመት ያለፋቸው ልጆች ስለሆኑ የ14 የ11 እና የ9 ዓመት ልጆች ስለሆኑ ምንድን ነው የሚለው? እናት ስራ ከሌላት አባት እኔ ብሬን ለሱ አልሰጥም ራሴ ያሳድጋለሁ ካለ ለሱ ነው የሚሰጠው። አቅም ያለው እሱ ነው። ቤት ያለው ስራ ያለው ሁሉ ነገር ያለው እሱ ነው። አንቺ ደግሞ ምንም የለሽም። ሰው ቤት ተጠቅተሽ ነው አይደለም የምትቀመጪው ቢካዝ ስራ ስለሌለሽ። ስለዚህ ፍርዱ የሚፈርደው ምንድን ነው? አንቺ ስራ ከሌለሽ ልጆችሽ የምታበይበት የምታጠጭበት ነገር ከሌለሽ አንቺ የሆነች ነገር ቢኖርሽ እሱ አንቺ ጋር ሆነው ልጆቹ ተቆራጭ ያደርጋል። ግን አንቺ ምንም የለሽም፣ ስራም የለሽም፣ ቤትም የለሽም። ምንም የሌላት ሲሆን እናት ምንም ከሌላት ልጆቹን አባት ነው የሚወስዱ። ሁለቱ አሁን እሱ ጋር ናቸው አይደል? አሁን እችን ሶስተኛዋን ደግሞ ይወስዳታል ማለት ነው። አሁን ስንከስኛ ይወስዳታል። ወንም አገሯን ነው በስሙ ስለሆንኩት አገር ቤት ነው ከፊልሽ ነው እንደሱ በስሙ ከፊሌ ሳይሆን እንትን የጋብቻ ወረቀት አለኝ እንትን የቃመ ሞጃመሌ በስሙ ነኝ እኮ። ከፊልነሻ እሱ ከፊልሽ ነው። እንደዛ ከሆነ እኮ የሚስት በሚስት ሚዛን ያሰራልሽ። ሚስቱን የሚባል የፊሌም ሚስት ነኝ የሚባል አለ። ኦኬ። ባልሽ ዜግነቱ ሶሪያዊ ነው ወይንስ ለብናኒ? ልብናኒ። አሁን ከሌላ ሀገር ጋር የሚደባደቡት ልያ ላቲን ሄደኪ ሞጃመሌ ኖ እንዳታሳይ። እዚህ ጋር ይዘጋል። ቲክቶክ አይፈቅድም። ቲክቶክ አይፈቅድም። አይዲ ካርድ እንዳታሳይ። በቃ የሚስት ቪዛ ነሽ። ባልሽ ነው ስፖንሰርሽ። እና እኮ አሁን እኮ ነው የሚፈልገው አብዬ በቃ የሆነ ነገር በቃ መቋቋማ እስከ ስራ እስከማገኝ ልጆችንም ሰብስቤ እቺንም ራሱ አጠገቤ አድርጌ የመንግስት ስራ የመንግስት ትምህርት ቤት እየተማረችው ልጅቱን እሷ ከኔ አጠገብ ከተለየች ደግሞ እኔ መኖር አልችልም። አገር ቤትም የእናት ፍቅር የለኝም እና እናቴ በልጅነት ስለሞተችብኝ እና በእንትን ነው የመጣው። እዚህ ቤሩት ላይ መሰራት በእንትን ነበር የእንትን ሰዓት ነው የመጣሁት ወደ ቤሩት ማለት ነው። በነፃ ሰዓት ነው ወደ ቤሩት የመጣሁት። ኦኬ። በነፃ ሰዓት የዛሬ 20 ዓመት በነፃ በሚልኩ ሰዓት ነው የመጣሽው? ገባኝ፣ ተረዳሽ። እና በቃ እኔ ምንም አልፈልግም ልጆቼን እኔ እቺን ከአጠገቤ እኔ እንጃ ልጅቱን ከወሰደብኝ እሷ ከአጠገቤ ከራቀችው ምንም መኖር አልችልም። ያቁኛል። አሁን ቤሩት አንዳንዶቹ ያሉኝ ያቁኛል እና ምን ልበል። ስለዚህ እኛ ድምፅ እንድንሆንሽና ጠበቃ እንድናቆምልሽ ነው የምትፈልጊው? ልጆች ሰብስቤ ቤት ተከራይቼ እና ልልውር አገር ቤት ልጆችሽን ሰብስበሽ ቤት ተከራይተሽ የምትኖሪበት እኮ ብዙ ገንዘብ ያስፈልጋል። እሱ እኮ ኬት ይመጣል። እኛ ድምፅ የምንሆነው ሰውየው ልጆችሽን እንዳይነጥቀሽ፣ እንዳያሳፍርሽ፣ እችን ልጅ እንዳይወስድብሽ፣ እንዳያሳፍርሽ እንጂ ቤት መከራይና ልጆችሽን ሰብስበሽ መኖሪያም አንቺ ነሽ ሰርተሽ። ፍርድ ቤትም እኮ በእርዳታ ደግሞ አይቻልም። ቤሩት ላይ ደግሞ ይከብዳል እኮ ይከብዳል። ቤሩት ላይ መኖር ይከብዳል። ቤት ሁሉ ነገር ውድ ነው። በቃ ብዙ ነገር አለ። እኔ ምን ልበል መናገርም አልችልም። ደከመኝ፣ ጭንቅላትም ትክክል አልሰራም። እና እስኪ አጠገቤ የሆኑት እንደው በጌታ ይዣችኋለሁ እኮ ማሪ። እኛ ድምፅ ነው የምንሆንሽ። እኔ ቆንጽላ ጉዳይሽ እንዲደርስና ቆንጽላ ጠበቃ አቁሞ እንዲከራከርልሽ ምንድነው የሚከራከርልሽ? መሄድ አልከራከርም ራሱ አሁን እኮ ብከራከር ራሱ ቆንጽላም እጁም እንትን ቢል እኔ አልችልም ነው የምለው። አኑ ትዳርን ይዣለሁ እና አልችላትም። በቃ ልጆቹን ተቀብያት ልጆቹን ቀምያት እሷ የፈለገችው ነገር ትሂድ ነው የምለው። እኔ ካለ ልጆቼ ደግሞ መኖር አልችልም። በተለይ እቺ ጥንጥዩን ከወሰደብኝ እኔ በቃ ህይወቴን ነው የማጠፋው እኮ። አሁን በግልጽ አንቺ የምትፈልጊውን ንገሪኝ።
እኔ የምፈልገው ከልጄ ጋራ መኖር እኮ። ከልጅሽ ጋር ለመኖር እኮ መስራት አለብሽ እኮ፣ ስራ መስራት አለብሽ። ስራም የለኝም አሁን እኮ እሱ እኮ ነው ስራም የለኝም። አዎ እኮ ስራ መፈለግ አለብሻ። ስራ መስራት አለብሽ። አላገኘሁትም። አንቺ ስራ መስራት ይኸውልሽ፣ ስራ ካልሰራሽ ልጅሽን ካላስተማርሻት ኦፍኮርስ ሰውየው የልጅቷ ህይወት የ9 ዓመት ልጅ ካልተማረች አባቷ ስቱ ሊያስተምራት ይገባል። አንቺ ስራ ከሌለሽ እና አንቺ ልጅሽን የምታስተምሪበት ነገር ከሌለሽ አትሊስት ስራ እስክትጀምሪና ሁኔታዎችን እስክታስተካክል አባቷ ሰተሻት አንቺ ስራ ጀምረሽ ቤት ተከራይተሽ ህይወትሽ ሲስተካከል ሳትወልድ ስትሆኚ እዛኔ ልጅሽን ማምጣት አይሻልም? ትምህርቷ ተቋርጦ ወደ ገጠር አካባቢ ይዘሻት ከምትኖሪ ችግሩ እስኪፈታ። ከዛ ውጭ ግን እሱ መብት የለውም አንቺን ያለ ፈቃድሽ ወደ ሀገርሽ የመሸኘት መብት የለውም። እና ይችላል ያው ሀገሩም እኮ ለዛ እኮ ያንን እንዳያደርግ ነው እኮ እኛ ቆንጽላ ለምን አልጠየቅሽም? ጠበቃ ተቀጥሮ ጠበቃ አቁሞ እንዲከራከርልሽ ያልኩሽ። ቆንጽላ ለምን አትሄጂም? እኛ ድምፅ እንሆንሻለን። ቆንጽላ ምንም አያመጣም። ሳትሄጂ ሳትሞክሪ አብዬ ብዙ ነገር አለ። ለምን ብትይ አሁን ወደ አምደምላም ከእንትን ካሉሽ በቃ እቺን አልፈልጋትም ካለ ያስወጡኛል ከሀገሪቱ። እኔ ደግሞ ሀገር ቤት መግባት አልፈልግም። ቆይ እስቲ ሰላምን ልጥራትና እስቲ ቆንጽላ ምን ሊያደርግልሽ እንደሚችል እንጠይቅ። እና ደግሞ ቤይሩት ውስጥ ያላችሁ እሷን ስራ መቅጠር የምትችሉ ስራ እንፈልግላት። ቆይ አንዴ ስራ ፈልጉልኝ። እዚህ ሆኜ ራሱ በቃ ሀገር ቤት ምንም የለኝም። ምንም በቃ ምን ልበላችሁ እና እኔ አይዞሽ። እንዴት ይሄንን አመቱ ሙሉ ስትኖሪ ለክፉ ቀን ብለሽ ምንም አላጠራቀምሽም? 20 ዓመት ቤይሩት ስትኖሪ እሺ፣ ለምን እኮ 13 ዓመት በትዳር ልብናኒ አግብተሽ ስትኖሪ 3 ልጆች ስትወልጂ እንዴት ምንም የለውም? ሰውዬ ምንም የለውም። ምን ልበልሽ እንትን ይላል ያጭሳል። በቃ ምን ልበልሽ እና ይሰራል ብሩ ለሚስቱና ለእንትኑ ነው የሚሆነው። እሺ ያጋባሽ ሼክስ ምን አለ? ያጋባሽ ሼክ ነው ያጋባን ብለሻል። ይሄ ሼክ ምንድነው? ኡስታዝ ነው? አዎ እኛ የተፈራረምነው ሼክ ጋር ሄደን ነው የተፈራረምነው ስንጋባ። ስለዚህ መህከማ አይደለም። ለምን መህከማ አልሽኝ? አንቺ እኮ ፍርድ ቤት ያልሽ መህከማ ያለ እኮ ሼክ ነበረ። መጀመሪያ ሼክ ጋር ነው የምትፈራረሚ፣ ከዛ ወደ ማክመ ጃፈርዬ ጋር ነው እንትን የምትሄጂ። ስለዚህ ሼክ ጋር መጀመሪያ ተፈራረመችሁና ከዛ መህከማ ሄዳችሁ አጸደቃችሁት? አዎ። እሺ ታዲያ የሌለው ድሃ ልብናኒ ከሆነ አንቺ ያገባሽው ፍቅር ይዞሽ ነው? በፍቅር ነው የተጋባችሁት? ለምን ብትል በቃ ይሄ እንትን ለወረቀቱ ለምኑ ብዬ ነው የገባሁት። አረ ምን ፍቅር አለ ብለሽ ነው? አይ ምን መሰልሽ፣ አንዳንዴ አብዛኛው ቤይሩት ላይ ያለ ሀበሻ ልብናኒ ሲያገባ ሜቢ ሀብታም ስለሆነ ጥሩ ህይወት ለመኖር ነው የሚያገቡት እንጂ ፍቅሩ ይዟቸው አይደለም የሚያገቡት። አብዛኛው ሁሉም አላልኩም፣ አብዛኛው ሌላ ዜጋ ነጭም የሚያገባ አረብም የሚያገባ ሰው ፍቅር ይዞት ሳይሆን የተሻለ ህይወት ለመኖር በአቋራጭ ብዙ ለፍቶ ደሞዝ አጠራቅሞ ምናምን ከሚያልፍላቸው ሀብታም አረብ ያገቡና ህይወታቸው ይቀየራል። ሰው ህይወታቸውን ለመቀየር ነው አረብና ፈረንጅ የሚያገቡት። ለዚህማ ለድሃማ ድሃ አበሻ አታገቢም እንዴ? ለፍቅር ፍቅር ከሌለሽ ድሃ ልብናኒ ተመለሽ። በወረቀት የተነሳ ነው እና ከፊልም ራሱ በቃ እንትን ስትለኝ ከሱ ጋር ተዋወቅኩት እና ተናዙር ወደ እሱ ስም አድርጎ ነው እንግዲህ ትዳር ውስጥም የተፈራረም ነው ማለት ነው። ኦኬ የሆነ የተበደሉ ሰዎችን የሚያቀርብ ቻናል ነበረ። የሆነ በጣም ጥሩ ልብናኒ ማን ነበር? በእናታችሁ የሆነ ነገር ማለክ ነው። እስቲ ስሙን ንገሩኝ። ለምን እሱ ጋር አትቀርቢም? መለክ መክተም ባለው አይዋ ልክ ከሱ እንደወጣሁት ማለት ነው። አዋራሁትም ቦይሶቹም ምኑ ዛቻ የደረሰብኝ እቺ ሚስቱን ያገባት ምናምንም ሁሉም እንትን አልኩት፣ አሰማሁት። ምንም መፍት አላገኘሁትም። አግኝተሽ ነበር ማለክም ለሱክሪቴሮ ነው የዳኩላት። እሺ አገናኝኝ ማለክን ብለሽ? አዎ ምንም መፍት የለም።
እና ልጆች ያውቁኛል። እኔ የምልሽ አንድ ጥያቄ ልጠይቅሽ ከይቅርታ ጋር ባልሽ ሶሪያዊ ነው ይላሉ ግማሾቹ፣ እውነት ነው? ኧረ ሱሪያ አይደለም፣ ተሳስታችኋል። በቃ ጋይስ ተመሳስሎባችሁ ነው። እሺ ሽማግሌ ደብድባ እሺ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ሴት አለች ልብናን ውስጥ ታውቂያታለሽ ወይስ እሷ ተመሳስለሽባችሁ? አንቺ ነሽ ጁኒ እኮ ትክክል ናቸዋ። ታዲያ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ናት፣ ባሏ ሶሪያዊ ነው እያሉ እየጻፉ ነው። ላ ሱሪያ አይደለም እሱ። እሺ ግን ሽማግሌ ደብድበሽ በፖሊስ እየተፈለግሽ ነው? ኧረ እኔ አልተበደበኩትም፣ ተጣልተን ነበረ። ከዛ የራሱን በዋጭሮ ፖሊስ አመጣብኝ። እሺ እሱ ነው ችግሩ። እሱ ሽማግሌው ምንድን ነው ዜግነቱ? የተደባደባችሁት ክርስቲያን ማሪ ሃይማኖት አትጥሪ። ቅድምም ሚስቱን ሙስሊም ሺአ ናት አልሽ እና ሃይማኖት ሳይሆን ዜግነት ነው እኔ የጠየቁት። ምናዊ ሲባል አንድ ሰው ምናዊ ነው ስልሽ፣ ምናዊ ሲባል አንቺ ሃይማኖት እየመሰለሽ ሃይማኖት እየነገርሽኝ ነው። ምናዊ ነው ከተባለ አንድ ሰው ምንድን ነው እምነቱ ከተባለ ነው ሃይማኖቱ የሚጠየቀው። ምናዊ ነው ከተባለ ዜግነቱ ምናዊ ነው ማለት ነው። ላይክ ናሽናሊቲ ልብናኒ ነው ሽማግሌው። እና እውነት አሁን ፖሊስ እየፈለገች ነው? ፖሊስም እየፈለገኝ ነው። በአጭራኛለች መታኛለች ብሎኝ እሱ ጋር እንግዲህ 3 ዓመት 3 ዓመት ምን ነበር ስራሽ እሱ ጋር? ሽማግሌው ጋር ምግብ እሰራለታለሁ እሱ ጋር እየኖርኩት ውጭም እየሰራሁት ይሄ ባንክ ቤት ጽዳት ማለት ነው። ልጅሽ ሴት ነበረች በሰዓቱ አብራሽ? ፖሊስ የመጣ ሰዓት አብሬን አለቀሰች። ሰውየው ጋር ጽዳት እየሰራሽ ማለት እንደ ሰራተኛ እንደ ባልና ሚስት ግንኙነት ሰራተኛ እሱ ጋር ተቀምጬ ውጭ እየሰራሁት ልጅቱንም በቃ እኔ አስተምርልሻለሁ አምጪ ምናምን ብሎ ትምጣ ምናምን ብሎኝ። ትዕግስት በግልጽ ንገሪኝ፣ ከሰውየው ጋር እንደ ባልና ሚስት ግንኙነት ነበራችሁ? ከሽማግሌው ጋር እንደ ሰራተኛ ነበር። ኦኬ እንደ ሰራተኛ ሆነሽ ግን ልጅሽን አምጪ እኔ አሳድግልሻለሁ ብሎሽ ነው? ኦኬ እሺ። ስለዚህ ታዲያ አሁን ፖሊስ እየፈለገች ከሆነ እኮ የቆንጽላ እርዳታ ያስፈልግሻል እኮ። ፖሊስም እየፈለገኝ ነው። አሁን የሆነ ቦታ የሆነ ነሽራ አለብኝ። አሁን በቃ እንትን ያለም ደብድባኛለች ብሎ ከሱ ጋራ ተጣልቼ ነው ይሄ ነገር የመጣብኝ። እኔ እንጃ ከልጆች አባት ጋራ ተመካክረው ይሁኑ እኔ ግራ ተጋባሁት። የአእምሮ ጭንቀትም አለብኝ እኮ። ግዴታ የቆንጽላ እርዳታ ያስፈልግሻል። እሺ ፖሊስ እየፈለገኝ ነው። ቆንጽላ ግዴታ ጠበቃ ሊያቆምልሽ ይገባል። ቆይ ሰላም ልጥራት። ሊደፍራት ሲል ነው አስገድዶ ሊደፍርሽ ሲሞክር ነው የመታሽው? እቺ አኒኒ ነበረችው ኪዳኗ እንደዚህ። እቺ ከዚህ የምታንሰው ቆይ ላሳየሽ። ከዚህ ወረወርኩበት፣ ውሃ ተደፋ። ከዛ የራሱን በአጭሮ ፖሊሱን አመጣብኝ። ስለዚህ አንቺ ይሄ ዲፋዕን ነፍስ ይባላል። ራስሽን ለመከላከል ያደረግሽው ነገር ነው። ስለዚህ ምንም ችግር የለው። አሁን እነሱ የሚሉት ሌላ ነገር ነው። ምንድን ነው የሚሉት? እና ሰውየው ይተዋወቃሉ ከፖሊሶቹ ጋራ። ኦኬ እሺ። እና ብዙ ነገር አለ እዛ ደግሞ እኔ ሰላምን ቆንጽላ ኢትዮጵያን ኮሚኒቲ ውስጥ ስለምሰራ ሰላምን እየጠራኋት ነው። ከኤምባሲ ጋር ግንኙነት ስላለ ከቆንጽላው ጋር ግንኙነት ስላላት እሷ ቆንጽላው እንዴት ይረዳል ፖሊስ እየፈለገኝ ነው። ይዛልን እስር ቤት ከገባሁት መውጫ የለኝም እኮ። እንዳትገቢ እኮ ነው ቆንጽላ እንዲረዳሽ ድምፅ እንሆናለን። የቻልነውን እናግዝሻለን። ስለዚህ እኔ አሁን ሰላምን ቮይስ አድርጌላታል። እስክትመጣ አንዴ ቡና ልጠጣ። እኔ ጾም ቡና ስላልጠጣው በጣም ራሴ መሰግናለሁ። እሺ እኔ እናት እሺ፣ ችግር የለውም። ቁጭ በይ። ልጆችሽ ያሳድግልሽ። አታስቢ፣ አይዞሽ። እሺ ምንም ችግር የለውም። እኔ አገር ቤት ቅርስ ምንም የለኝም ብታይ፣ ምንም እንግዲህ ቤሩት ላይ እንግዲህ 20 ዓመት ሊይዝ ማዛ ላይ ነው እንግዲህ 20 ዓመት የሚጨርሰው። ምንም ብታይ አሁንም ከልጆች ያለውንኩትም ሌሎቻቸው እንዲማሩ መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለም? በሰላም ሰዓት
አሁን አንቺ ልብናን አግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ይወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን የውላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል። 2 ልጆቿን ቀምቶ ነው ልብናኒው ከአንድ ልጇ ጋር ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት ወርቄን ሸጥቼ ነው እንግዲህ አሁን የቤት ኪራይ ራሱ የከፈልኩት። ወርቁን ሸጥቼ ነው እንግዲህ የቤት ኪራይ የከፈልኩት። ብታይ ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ እሷን ሸጥኩት ነው የቤት ኪራይ የከፈልኩት። ቤት ያሉት አበሾች አያውቁም ይሄን ችግርሽን፣ ታሪክሽን። ማንም ሊረዳሽ የሞከረ የለም። እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩትም። አሁን እስቲ ሰላምን ቮይስ አድርጌላታለሁ ትምጣና ቆንጽላ ምን ሊረዳሽ እንደሚችል እንጠይቃለን። ማድረግ ያለብን ነገር ካለ ማድረግ የምንችለው ነገር እኔ እንጃ። ግራ ገባኝነት በጣም ያሳዝናል። እኔም ራሱ ግራ ተጋባሁት። ብታይ የማውራው ሁሉ ጠፋብኝ እና ሚዲያ ለራሱ አረብ እኮ ልጁን አይሰጥም። አገር የምትገባው አገር ቤት በኋላ 20 ዓመት አገር ቤት ገብተሽ ታውቂያለሽ? አልሄድኩም ኢትዮጵያ። እናቴ በኋላ ሀገሯ ስትገባ ልጆቿን ለአረብ ጥላ እስካሁን ያሳደገቻቸው 3 ልጆቿን የ14 ዓመት የ11 ዓመት የ9 ዓመት ልጆቿን ጥላ በሰው ሀገር ለአረብ ጥላ ትግባ ሀገር ቤት። ኧረ እንዴ ሌላ ምን ያተረፈችው ነገር አለ ከስደት? ከነዚህ ልጆች እንዴት ነው ልጆቿን ጥላ ምትገባ? ደግሞ ልጅቱ እኮ ስታዛዝን ብታይ ትልቋ ብታይ ስታዛዝን ከእንጀራ እናቷ ጋር ትከራተታለች። ልጁ ከአባቱ ጋር ይሄ መከንሴን ይሰራል። ወንደና ትምህርት አስተምሮም ልጁም ራሱ ብታይ አብዬ በውስጥ ብልክልሽ ልጄ ራሱ ብታይ ወንዱ ልጄ እና በቃ ተቆማ በቃ ቁስስ ብሎ ብታይ አይዞሽ በሞች። እሺ አንዴ ልመርቅና እንቀጥላለን። ሚውታስ ከዛ ይቀርታል። ባሏ ህጋዊ ነው ወይ ምትም ዜጋ እኮ ነው። ዜጋ ሆኖ ህገ ወጣል እንዴ? ሌባኒስ ነው እያለች እኮ ልብናኒ ነው አለች። ልብናኒ ሆኖ ህጋዊ ህገ ወጣል እንዴ? በሀገሩ በገዛ ሀገሩ ሌላ ዜጋ ሄድኩት ያልገባበት ቦታ የለም። ተናገርኩት። በቃ ከባልሽ ጋር ፊቺ ይሉኛል። ወይንም አንቺ በቃ ችግር አለብሽ፣ እብድነሽ፣ ራስሽን አትይዥም። ምን በቃ ለዛ ነው ከላይሽ ላይ ያገባ እና ብዙ ነገር አለ። እስኪ ከላይሽ ላይ ያገባ አንቺ ምንም ስለሆንሽ አይደለም። የወንዶች አመል ነው፣ አመላቸው ነው። እንደ ህፃን ልጅ አዲስ መጫወቻ ሲያዩ ሴት ልጅ ለነሱ መጫወቻ ናት። አዲስ መጫወቻ ሲያዩ አሮጌውን እየጣሉ አዲሱን ያነሳሉ። ይሄ የወንዶች አመል ነው። አንቺ ምንም ችግር ስላለብሽ አይደለም። አሁን እኮ አብዬ እኮ እኔ እኮ ከልጆች አባት ጋራ የሆነ የራሱ ቤት ቢሆን ቤቱን ለቅቄ አልወጣም ነበር፣ አልፈታውም ነበረ። ይሄ በቃ የልጆቼ ቤት ነው እና አልፈታም ነበረ። እሱ ያለበት የእህቱ ቤት ነበረ። በእህቱ ቤት ጭራሽ ቤት የሌለው ሰውዬ ነበር ያገባሽው። በእህቱ ቤት ነበር ጥገኛ ናቸው። ክራይ ቤት ነበረ። እንደውም ክራይ ነበረ። ክራይ ቤት እያለ ነው። ከዛ የእህቱ ቤት ነበረ። የእህቱ ደግሞ ሰጣው እንትን የለውም በታይ ይሄ ምንድነው ብልሃት የለውም። ዝም ብሎ ቤት ምናምን ነበረ እና እሱ ላይ ሆኖ ተጋግማ ወይኔ ቡና የበረደብኝ። አንዴ ትዕግስትዬ በእናትሽ አንዴ ልጠጣ። አይኦኤም ታውራ የምትይው ልጅ ፕሊስ ምንድነው አይኦኤም አስረጅን። አይኦኤም ታናገር የምትይው ምን እንደሆነ አስረጅን አንዴ። ይቅርታ
ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ፣ የተከፉ፣ ያዘኑ እንደ ትዕግስት እንደዚህ ችግር ላይ ያሉ በሰው ሀገር የጨነቃቸው ፈጣሪ አለሁ ይበላቸው። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ እንኖር እዚህ ምድር ላይ በሰላም በደስታ በፍቅር። ከዚህ በኋላ ችግር፣ መከራ፣ ስቃይ አንስማ፣ አያሰማም። በሰው ሀገር ሆነ በሀገራችን ሁላችንም ሰላም እንሆን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ወረቀት የሌላችሁ ፈጣሪ ወረቀት ይስጣችሁ። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችንም ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም የልጆቻችንን ቁም ነገር በአይናችን ያሳየን። ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ሳያሳይ አይውሰደን። ሁላችንንም ሁሉም ሰው ይሙላለት፣ ሁሉም ሰው ይደሰት፣ ማንም አይክፋው፣ ማንም አይዘን። አሜን አሜን። ላለ ሁሉ ይድረሰው። እሺ ትዕግስት፣ ትልቋ ልጅሽ የ14 ዓመቷ ልጅሽ ከእንጀራ እናቷ ጋር ከልብናኒ እንጀራ እናቷ ጋር ትጣላለች። ከአንቺ ጋር በስልክ ታወራላችሁ ከልጆች ጋር? አዎ ትጣላለች። ደስተኛ አይደለችም። በተለይ አሁን ጾመኛ ናት፣ ጠምጥማለች እና ኢንተርናሽናል ኦርጋናይዜሽን ፎር ሚግሬሽን ፎር ሚግራንት IOM ማለት ኢንተርናሽናል ኦርጋናይዜሽን IOM ፎር ሚግራንት ኦኬ አለ ቤሩት ውስጥ እንደሱ የሚባል UN ሄደሻን ተናግረሻል? እየደወልኩላቸው እና በቃ ሰው ያዋሩሻል ይሉኛል እንጂ አልሄድኩም። ደግሞ ቢሄድ አያስገቡሽም። ዝም ብለሽ ነው በሩ ላይ የምትንከራተቴ። እየደወልኩላቸው ያውቃሉ እነሱ ችግሬ ሁሉ ነገር ያውቃሉ። በጣም ነው እንጀቴን ይበላሽ። ማይድሙት በጣም ነው ያሳዘንሽኝ። እና አባቴ ለመጀመሪያ ቆንጽላ እንጠይቃለን። ከዛ እኛ የቻልነውን ያህል ገንዘብም የሚፈታ ከሆነ አንቺ ከልጆችሽ ጋር ከምትለይ እኛ የአቅማችንን እናግዝሽና ስራ እንፈልግልሻለን። አንደኛ ሜቢ ስራ ካልተገኘ የራስሽን ስራም ቢሆን በትንሹ እዛው ቤሩት ላይ መስራት የምችይበት ነገር ካለ እናመቻችና ስራ ስትሰሪ ምናልባት ስራ ካለሽ ልጆችሽ የሚመለሱልሽ ከሆነ ገባሽ? ሌሎቹ ሁለቱ እቺም ሶስተኛዋም እንዳትወሰድብሽ የመጀመሪያው መፍትሄ አንቺ ስራ ሊኖርሽ ይችላል ይገባል። ስራ ከሌለሽ መንግስትም ልጅሽን አይፈርድልሽም። ቢኮዝ ልጆቹ እንዲራቡ ትምህርታቸው እንዲቋረጥ አይፈልግም መንግስት። ለልጆቹ ምቾት ነው የሚያስበው። የትም ሀገር መንግስት ልጅ ለእናት የምትሰጠው እናት ልጇን የማሳደግ አቅም ካላት ነው። አንቺ ከቤት ቤት እየተንከራተትሽ ሰው ቤት ጥገኛ ሆነሽ እንዴት ነው 3 ልጅ መንግስት የሚሰጥሽ? አይሰጥሽም። አይሰጥም በጨርሽ። ስለዚህ አሁን መጀመሪያ ቆንጽላ እንጠይቅ። ራሱ ሰሚ የለኝም እዛ ራሱ እንትን ብትሄጂ ሰሚ የለኝም። ድሃን ማን ይሰማዋል? እናቴ ዘቢባዬን ድሃን ማን ይሰማዋል? ማሬ ለመሰማት እኮ አንቺ መጀመሪያ ስራ ቤት። አሁን አንቺ መጀመሪያ ስራና ቤት በነበረች ሰዓት ሌሎቹ ሁለቱ ልጆችሽ ራሱ እጅሽ ላይ ነበሩ አይደል? የተወሰዱብሽ ስራ ስታጪ ነው አይደል? ስትደህይ ነው አይደል? ልጆቹን የወሰደብሽ ባለቤትሽ የቀድሞ ባልሽ። ስለዚህ መቼ ነው የወሰዳቸው? ከተፋታችሁ 3 ዓመት ከሆነ ልጆችሽን የቀማሽ መቼ ነው? ሁለቱ ልጆች የሄዱት መቼ ነው? ሁለቱ ወደ አባታቸው የወሰደው? ይኸውልሽ አቡዬ ልጁ ይመጣል ይሄዳል። እኔ ጋር ለአዲስ አመት መጥቶ ነበረ ለራስ እኔ ማለት ነው። ልጆችሽ አማርኛ አይችሉም? አማርኛ በምንድን ነው ከአንቺ ጋር የምታወሩት ከልጆች ጋር? ልጆች አረብኛ ናቸው። ልያ አረብኛ ነው የምትችለው። ልያ ታይሽ ወይ እሷ ታናግርሻለች ምን እንደተፈጠረ። ታይ ማማ ታያት ማካልትክ ታይ شو صار هونك مرة ما مشيت ليه؟ عوري. مرحبا حبيبتي. هاي كيفك؟ منيح. شو اسمك؟ ليا. ليا أنا اسمي حبيبة.
كيفك؟ تمام. انت بتروحي مدرسة؟ هلا لا كنت روح بأي صف كنتي؟ ثالث صف ثالث؟ كم عمرك؟ 9. 9. ابني كمان عمره 9 سنين بيروح صف ثالث زي عمرك. سنينات. إنه من اللي طيقات تاديا؟ نحن بنحبك. كيف أنا من إثيوبيا زي أمك. أنا من إثيوبيا بنحبك. أمي راحت لتجيب لي غراء تجيب شي من تكينة. أما هو إجا وجاب معه درك. مين اللي جاب معه درك لأمك؟ قاعدين عنده. اوكي. ما تخافي، امك ما راح يصير لها شيء. اوكي، نحن بنوقف معها، لا تخافي. في سفارة اثيوبية في لبنان، امك بتروح هناك وبيساعدوها ونحن بنساعدها كمان. اوكي، ما تحاتن حبيبتي. ትዕግስት አትንገሪያት እሺ፣ ችግርሽን ምናምን በዚህ እድሜዋ እኮ ይኸውልሽ፣ እናቴ ዕቃ ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወትሽ ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም፣ ያልፋል፣ ይስተካከላል። ትምህርትሽ